ቤተሰቦች ምናምን ይመለከታቸዋል ብዬ ስላሰብኩኝ ነው ዝም ያልኩትኝ እንጂ ቪዲዮ ላይ አልወጣሁኝም። ግን በውስጥ በኩል ብዙ ነገር እያወራሁኝ ነበረ፣ እያወራኋቸው ነበር እና ሙቪንም የሙቪ ወንድምንም እያወራሁት ነበረ። እዚህ እንዳልነበር ነግሮኛል። ለዛ ነው በአካል ያላገኘሁትኝ የሙቪ ወንድም ማለት ነው። እና ብዙ ነገር እያየሁኝ ነው። ቪዲዮ ላይ አይቻለሁኝ ማለት ደውዬለት እንደዚህ ብሎኛል። በአካል አግኝቼሽ ነው እንጂ የምነግርሽ ዝም ብዬ እንደዚህ መንገር አልፈልግም። ቤተሰቦቻችንም ማወቅ አለባቸው። ምክንያቱም ከኛ እኩል ነው እየተጨነቁ የነበረው ስለ እናንተ። እኔም ከነሱ እኩል ነኝ። ምክንያቱም እኔ ምንም የማውቀው ነገር ስለሌለ ከነሱ እኩል እየተጨነኩኝ ያለሁትኝ እና ሁላችንም አንተም እንደዛ አሳስቦ ምናምን ብዙ ነገር እየተፈጠረብህ እንደሆነ አውቃለሁ። እኔ በግሌ ከነገርከኝ ነገር አንጻር እንደጨነቀህ አውቃለሁኝ። ግን ምንም ማድረግ ስላልቻልኩ ነው። እኔ ብችል ኖሮ እናንተ ወንድማማቾች ናችሁ ምናምን ብዬ ወላሂ በወስንላችሁ በጣም ደስ ይለኝ ነበረ። ስለማልችል ለሆነ ራሴ ነገር ያገብቶኛል ቤተሰብ። እኔም እሱም ደግሞ እንደዚህ ተጨንቆ ሳየው ትንሽ እንትን አለኝ ማለት እኔም ወንድም ስላለኝ ትንሽ ከፋኝና ያሰብከው ነገር ቢሳካለን እኔም ደስ ይለኝ ነበረ። እዛ እንጂ ምንም ማድረግ አልችልም። እኔ ግን እንደሚመጣ ነግሮኛል። እየመጣ ነው እንጂ እንደሚመጣ ነግሮኛል። እና እኔ ማድረግ የምችለው ነገር ቢኖር ደስ ይለኝ ነበረ ባደርግልህ። ግን እንግዲህ ውጤቱና በፈጣሪ ይመጣል ነው እንግዲህ በፈጣሪ ምን ወንድማማቾች ሆናችሁ በቃ ደስተኛ ሆናችሁ እንድትኖሩልኝ ነው የምፈልገው። የምሬን ነው። እና እሱን አስቤ ሳይሆን ዴኒ አይዋሽም ብዙ ጊዜ እናያለን አይደለ? እንደዛ ብዬ ስለማስብ ነው። ይሆናል ዴኒውም ትክክል ነው የሚሆነው። ኢንሻአላህ ዱዓ እናደርግላችኋለን። ያው ቪዲዮን የባለፈውን አይቼው ነበረ። እዛ መጀመሪያ ስሄድ ገጠር ስልኬ እዛ ሰዓት አልዘጋም ነበረ። ከዛ ውጤቱን ለማየት ነው አሁን እኔ በጣም የጓጓሁት የጨነቀኝ። ቪዲዮ ካለ በኋላ አንተ ሄድከው ማለት ነው ደቀጣር? አዎ የገዛን ቀን አካባቢ መንገድ ላይ ነበርኩኝ። ከዛ ነው የዘጋብኝ ስልኬን እና ውጤቱን እስከማየው ጨንቆኛል። ከሙቪ ጋር አላወራችሁ ማለት ነው? በስልክ አላወራንም እና እሱን አሁን እስከማየው ነው እስከማገኘው ነው የጨነቀኝ። እየመጣ ነው አይደል? ደውዬለት እየመጣው ነው ብሎኛል። አይ ብዙ ጊዜ ደውዬለት እየመጣው ደርሻለሁ ምናምን ሲለኝ እኔ ልደውልለት በጣም ነው የናፈቀኝ። እርግጠኛ ነኝ አይ እመጣለሁ ካለ ይመጣል። አይቆይም። አሁን ስንት ሰዓት ነው? 8 ከሆነ ይመጣል። እንዳትረገጠኝ ጎቤ። እንዴት ነህ? አማን ነው አለን። እሺ ጠፋ። አዎ አልነገረችም። አልነገርኩም ነው አልነበርኩም። ደህና ነኝ። ማን ነው? ናፍቆኛል እያለ ነበር። አንቺም ናፍቀሽኝ ነበር። እኔም ናፍቀኝ ነበር። የምርሽ ነው? ወላሂ አይ እኔ ግን እውነት ለመናገር አልናፈቅሽም። አያ አላፈኩም ሙቢ ሰው አለ እንጣላውን ወንድም አለ። በወንድም ፊት መጣላት አልፈልግም። እኔ ግን ናፍቆኝ ነበር ቤተሰብ። እኔ አንተ አልናፈቀኝ ብዬ እንትን አለም እና ወደ ቁም ነገሩ ስንገባ የሆነ ነገር እያለኝ ነበረ። ባለፈው ከማሚ ጋር በነበረ ቪዲዮ ሙሉን ነገር እንዳላለቀ አይተናል ሁላችንም ቤተሰብ እና እሱም ማወቅ ይፈልጋል። ቤተሰቦቻችን ማወቅ ይፈልጋሉ። እንዲያውቁ ስለምፈልግ ነው እኔ የመጣሁት። እኔም ማወቅ እፈልጋለሁ። ምክንያቱም እኔ ነኝ ልጁን ይዤ የመጣሁት ወንድሜ ነው ምናምን ሲለኝ እሱንም ለመርዳት ሙቢንም ያለው ነገር ሁላችሁም እንድታውቁት በሚል ይዤ የመጣሁት እኔ ነኝ እና ጥሩ ነገር ለመስማትም ጭምር ነው እና ሙቢዬ ውጤቱን አንተ ጋር እንደሆነ እናውቃለን ሁላችንም እና በጣም ማወቅ እንደሚፈልግ እንትን ስላለኝ ነው። ለዛ ነው ዛሬ ቪዲዮ ይዤ የመጣሁት።
ችግር አለ? ኧረ የለም። አዎ በዚህ አጋጣሚ ቤተሰቦች በጣም ይቅርታ። በባለፈው ቪዲዮ ማለት ሙሉ መረጃውን ስላልነገርኳችሁ በጣም ይቅርታ። ማለት የዛኔ ምን ተሰምቶኝ እንደነበር አላውቅም። መናገርም ፈልጌ ነበር ግን ስላልተመቻቸልኝ ነው። ማለት እንጃ ጥሩ ስሜት ጥሩ ሙድ ላይ አልነበርኩም። ማለት ደስታም ሀዘንም እዛ መሀል ውስጥ ነበርኩኝ እና ለዛ ነበር ያልተናገርኩት። በጣም ይቅርታ እናንተን ውድ ቤተሰቦቼ። ከዛ ሲቀጥል ደግሞ ያው ውጤቱ መጥቷል እና ውጤቱን አይቼዋለሁ። ከዛ በፊት ግን ብዙ ነገሮችን ምንድን ተስፋ አድርጌ ነበር። ያው እንጃ ምን መናገር እንዳለብኝ አላውቅም። ስለ እኔ የተፈጠረ ነገር አለ? የተፈጠረ ነገር የለም። እንጃ ዲኤንኤ ይሳሳታል ብዬ አላስብም። አይደለም ነው የሚለው። ለምን አይደለም ምናምን ሳይሆን ከዛ በፊት መናገር የምፈልጋቸው ነገሮች አሉ። ያው እኔ በጣም ደስተኛ ነበርኩ። አንተን ማለት ወንድም በማግኘቴ እኔ በጣም ደስተኛ ሆኛለሁ። ከምነግርሽ በላይ ነው ደስተኛ የሆንኩት። እስከዛሬ ድረስ ደስተኛ ከሆንኩት በላይ ነው አሁን ደስተኛ የሆንኩት ወንድም በማግኘቴ እና በጣም 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 ደስ ብሎኛል። አንተን በማግኘቴ አንተን በማወቄ ደስተኛ ነኝ። ደስታዬ እጥፍ ጨምሯል። ከዛም ሲቀጥል ደግሞ ውጤቱ ደግሞ እጃችን ላይ ገብቷል። ለእናቴ ማሳይቻታለሁኝ። ዛሬ ደግሞ ለአንተም እነግርሃለሁኝ እና ቤተሰቦችም ማወቅ ይፈልጋሉ። ለእነሱም ለአንተም እነግርሃለሁኝ እና እኔ እንጃ ምን ብዬ ልንገር። አይ ውጤቱን በስንብብት ምትምትል ደስ በጣም እየጨነቀኝ ነው። እኔ በግሌ በጣም ጨነቀኝ። ማለት እኔ ጋር ምን እየተሰማኝ እንደሆነ አላውቅም። እሺ የተፈጠረ ነገር አለ? ደስተኛ ነኝ ማለት እምባ የደስታ ይሁን የያዘን ይሁን ምን እንደሆነ አላውቅም። እና እንጃ እንዴት መናገር እንዳለብኝ አላውቅም። እሺ ተረጋጋና ነገሩን በስርዓት አስረዳን። ወይ ደግሞ እሺ በቃ እንትን ይባል ወይ በቃ እሺ ካሜራ ይቁም እናውራ ማለት ለእኛ ንገረን። እኔ እንደዚህ እየተጨነቅ እንትን እንድትል አልፈልግም። እና ያው በጣም የምር እኔ በጣም ያዘ በጣም የነበረኝ እና ብቻ ኖርማል ነው እና ያው አንተን ካገኘሁ በኋላ በጣም ደስተኛ ነኝ። ወንድሜም ስለሆንክ በጣም 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 ደስተኛ ነኝ። ከዚህ በፊት ከነበረኝ ደስታ እጥፍ ነው ያገኘሁት እና አንተን በማግኘቴ በጣም ደስ ብሎኛል። ይህንን ነው ልነግርህ የምፈልገው። ሲቀጥል ደግሞ እዛች ወረቀት ላይ ያለችዋ ነገር ስህተት ትመስለኛለች። ብቻ ግን አንተ ወንድሜ እንዳልሆንክ ምናምን ብቻ ነው የምናገረው። ተረጋጉ። ብቻ ግን እኔ ያ ወረቀት ምንም ይሁን ምንም አንተ ወንድሜ ነው። እኔ እንደ ወንድሜ ነው ሁሌም። ከስንት ጊዜ በኋላ ወንድሜን አገኘሁት። እሺ አሁን እናንተ መረጋጋት ያለባችሁ ብዬ አስባለሁ። ሙቢ እንደዚህ በመሆን ምንም ነገር አናመጣም አይደለም። እና እኔ እንጃ ይበሬ ነው። ምናልባት ተሳስቶ ሊሆን ይችላል። ድጋሚ ቼክ መደረግ አለበት።
እንጃ ከተቻለ እንደዛ ብናረግ ደስ ይለኛል። ማለት እኔ ደስተኛ ነበር እስካሁን ድረስ ሆነ ይችላል። እንደዚህ በመሆኑ ሳይሆን ነገራቶችን እንትን ማለት ነው ወይ ድጋሚ የሚሰራበት ነገር ራሴ መንገድ ድጋሚ ቼክ ማሰልከል ብቻ ተስፋ ብዙ ነገር ተስፋ አድርጌ ነበር። እሺ እንደዚህ አትሁኑ። አንተም ተረጋጋ። ሁለታችሁም መረጋጋት ነው ያለባችሁ። ነገራቶችን ማለት የለባችሁ ካልሆነ ወረም ቀረሙ እንደምንመጣው ሙቢያተክስ ተረጋጋ። ተረጋጋም። ሁለታችሁም እንደዚህ እንድትሆኑ አይደለም የምፈልገው እና ሙቢ ተረጋጋ። ተረጋጋ። እንደዚህ በመሆን አይደለም ታውቃለህ። አንተም ተረጋጋ። እኔ ሁለታችሁም እንደዚህ እንድትሆኑ እኮ አይደለም። ሙቢ አታልቅስ፣ ተረዳኛ። ብዙ ነገር አሳልፈካል። ይህም ነገር ደግሞ በቃ ለበጎ ነው። ወንድምክ እንዲህ ግዴታ ዴኒንግ ማለት አለብን እንዴ? ማለት እኔ ደስ ብሎ ነበር እና በጣም ብዙ ተስፋ አድርጌ ነው። አሁንም ወንድምህ እኮ ነው ሙቢ። ዴኒ እኮ ያለያያችሁ አይደል እንዴ? ልክ አይደለው? ዴኒ እኮ ያለያያችሁ ሙቢ። አታልቅስ። እንደዚህ ስትሆን ማየት አልፈልግም እኔ። አንተም ደግሞ ተረጋጋ። ማለት ዲኤንኤ ድጋሚ መሰራት ካለበት ይሰራል፣ ችግር የለውም። ግን እኔ ሁለታችሁም እንደዚህ ስትሆን ማየት አልፈልግም። ትንሽ ስለነበረ ማለት ብዙ ነገር ተስፋ አድርጌ ስለነበር ለዛ ተረጋጋ። በቃ እንደዚህ በመሆኑ አንተም ተረጋጋ። ሁለታችሁም ተረጋጋ። እየጨነቀኝ ነው እኔ ወላሂ። ማለት እንደዚህ የሆናችሁ አልነበረም እኔ የሚገመት ብቻ ኖርማል ነው። ተቃቀፉ እስኪ ደስ እንግዲህ። አዎ ምክንያቱም ዲኤንኤ ብቻ አይደለም ወንድም ነው። አንተም ወንድሙ ነህ። ሁለታችሁም ወንድማማቾች ናችሁ። ግዴታ ዲኤንኤ ኑር ማለት አይደለም እኮ አይደል? በቃ ተረጋጉ። እንደዚህ አትሆኑ። አቅፈው ድጋሚ አቅፈው ወይ እኔንም አቅፈኝ። እኔ እንደዚህ ስስቁ ነው እንጂ ማየት የምፈልገው ስትከፉ ማየት አልፈልግም። ወንድማማቾች ናችሁ። ግዴታ ዲኤንኤ መኖር አለበት ማለት አይደለም። እሺ እንደከፋችሁ አውቃለሁኝ፣ ግን እንደዚህ እንድትሆን አልፈልግም። አይ ድጋሚ እስኪ ቼክ እናስደርጋለን። እኔ እንደዛ ነው እንጂ ማስደርገው እኔ ድጋሚ ቼክ እናስደርጋለን። አንዴ ሁለቴ ብቻ አይደለም ብዙ ጊዜ በቃ አንዴ የተባሉ እንትኖች ላይ እየሄድን ትመረመራላችሁ። ግዴታ ነው። በቃ ሙቪ አሁን እኔ ጥሩ አይደለሁም። ደውልልሃል። እንደዋወላለን ብዙ ነገር ልክ አይደለሁም። ልረጋጋና ደውልላችኋለሁ። ጋይስ ሮዛን argamtee jirti. Homaa hamilee si cabuun qabu. Homaan mijala